እንግዲህ ቤተሰብኛ እንግዲህ ብዙ ሰው የጠበቀው እንግዲህ ብሩኬ በቃኝ ይላል፣ ግማሹ ዱባይ ይሄዳል ይላል፣ ግማሹ ሴት ይመጣል ብሎ ብዙ ሰው ጠብቆ ነበር። ግማሹ ተለያየን ብሎ ይመጣል ይላል፣ ግማሹ ስራ ይላል። ሁሉም የራሱን አስተያየት እየሰጠ ነበር። እንግዲህ ደግሞ እኛ ያልጠበቅ ነው የመጣው ቪዲዮ ዛሬ እንግዲህ ሀሚናት በብሩኬ መግቢያ የሰራችው በብሩኬ ቤት መታለያ ሀሰንን ይዛ እንግዲህ እሷ የምትለው ኦዲየንሱ እሷ ላይ አትናገሩኝ ነው፣ ያው ለሚሰርቧት ነው መልስ የሰጠችው። ጊዜ የሚለው አይገባቸውም ነው የምትለው፣ አይገባቸውም ጊዜ የምላችሁ ጊዜ ምን አይነት እንደው ስለማታውቁ ለእናንተ ጊዜ ምንድን ነው ለምትሉ በውስጥ አውሩኝ አወራችኋለሁ ብላለች። እንደማይገባችሁ ደግሞ ምንም ማድረግ አልችልም ብላለች። የሰው እስከ እኔ እንደ ጅልም እንደ ህፃኑኜ እየተጫወተብኝ ልኖር አልችልም፣ በቃኝ። የሰው ልጅ 1 2 3 ስህተት ይሰራ 3 4 5 6 እየሰራ ሁሌ በይቅርታ መቀመጥ ከሱ ጋር መቀጠል አልፈልግም፣ ሰልችቶኛል ነው አጭሩ አማርኛ። ይበቃኛል ነው እንግዲህ በጣም ያሳዝናል። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮች ውዶች፣ የማሮች ሀገሮች ልጆች በያላችሁበት ሰላም ፍቅር አንድነት ያንጣልን። እንዲሁም ክርስቲያኖቶች ሰላማችሁ ይብዛ። ዛሬ እንግዲህ በጣም በሚያሳዝን በብጥብጥ ቪዲዮ ነው። ያ ማለት አንዱ በጥባጭ አቶ ሀሰን አለበት። ሀሰን ምን ያህል ወደ ሀሰን ሊሄድ ሀሰን ምን ያህል ብትንቅ ነው ብሩኬ ክፍል ገብተ የብሩኬን ልብስ ረትበህ አንተ ውጣ እሷ ትቀመጥ። ኧረ እባክህ ይሄ ደግሞ ወንድምነት ሳይሆን ነገሮችን እሳት ላይ ጭድ እንደመነስነስ ነው። ሀሰን አንተ ማድረግ ያለብህ ሀሚን ለብቻዋ ወስደህ ሀሚዬ ይበቃል ብለህ አንድ ጊዜ ስጩ። በቃ ለጥላት ቦታ አትክፈች ሀሚዬ ይበቃል፣ ታረቁ፣ ይቅርታውን ተቀበይ ብለህ ሁለቱም ማስታረቅ ያለብህ አንተ ነበር። ከአንተ ግን ዛሬ ጭራሽ ሀሰን ሲሉህ የኦዲየንስን እየሰማ እየባሰብህ የምታመጡትን አንጡ እያልክ እየባሰብህ እነሱን እየለያየህ ነው። ከዛስ በኋላ አይቆጭህም? ብሩኬ ሌላ ሲይዝ ሴት ሀሚ ሌላ ወንድ ስትይዝ አይቆጭህም? አይጸጽትህም? እኔ እኮ እኔ ጓደኞቼን ያለያያቸው የሚል ጭንቅላት አይመጣም? ተዋሰን ተው፣ እውነት ጥሩ አይደለም። ተው፣ የምሰራው ስራ በጣም ለብሩኬ ይሄ ክብሩን ዝቅ እንዳረገ ነው። ወንድነቱን የሚያሳጣ ነገር ነው ዛሬ ያረከው። እውነት ይሄ ልየዋ ነው። ሰው ማስቀየም ቶሎ አይፈልግም እንጂ ለአንተ በአንድ እጁ አንስቶ ይወረውርሃል። እውነቴን ነው። ተው፣ የዋ ስለሆነ ሀሚ ደግሞ ማለት ነው በጣም ስተት ነው የሰራሽው። እንዴ አንቺ ቆይ እነሱ ሁለቱ ተጋለው ሁለቱ ተደባድበው ወይ ብሩኬ እስር ቤት እንዲገባ ነው ወይ ሀሰን የፈለግሽው እንደዚህ አይነት ነገር የምታረጊው? አንቺ እኮ ይህን ነገር ከፈለግሽው በጠረጴዛ ዙሪያ ብሩኬ ወይ አንተ ውጣ ወይ እኔ ልውጣ፣ እኔ ጊዜ ስጠኝ፣ ጊዜ እስከማገኝ አንድ ቤት መሆን አንችልም። ወይ ውጣልኝ ብትይው እሱ እሺ ብሎ ነው የሚወጣልሽ። ብሩኬ ለሴት ክብር አለው። አንቺ ውጭ እኔ እቀመጣለሁ አይልም። ዛሬ ግን ያረግሽው በጣም ስተት ነው። እውነት በጣም አንቺ ጭራሽ ብሩኬን አታቂውም ማለት ነው ሀሚ። ብሩኬ እንደዚህ ያለ አንቺ ክፉ አይደለም። እውነቴን ነው። እስከ ዛሬ አንቺን ያለማጣት ዝቅ ብሎ የዋህነቱ ነው ዋጋ የሚያስከፍለው። ከዛ ከቆሻሻ ሴት ፈጣሪ ያገናኘው የዋህነቱ ነው። ያ ሁሉ መጽዋት አንቺን ያለማጣት እንደዛ ሲሰቃይ ሲሰደብ ሲረገጥ የነበረው አንቺ ግን ያ ሁሉ ረስተሸዋል። ያ ሁሉ ያሳለፋችሁ ፍቅር እኮ እስከ መቃብር የሚለው መጽሐፍ አንብቢ ሀሚ። የይቅርታም ልብ ይኑርሽ አንዳንዴ። ሁሌ ግትርነት ጥሩ አይደለም። ሁሌ እኔም ብቻ ስሙኝ ጥሩ አይደለም። የእህቶችሽን የእናቶችሽንም ምክር መስማት ትልቅ ነገር ነው ሀሚ። ይጠቅማል እንጂ አይጎዳሽም። እውነቴን ነው። ህይወትሽን አንቺ ነሽ የምትኖሪው፣ እኛ አንኖርም። ልክ ነሽ። ግን ደግሞ ዋጋ የከፈልሽው 2 ዓመት ከምናምን ፍቅርሽን ብዙ ነገር ያጣበት ፍቅር ደግሞ በአንድ በተሳሳተ በአንድ ቃል ይህን ያህል መበታተን እኔ ተገቢ አይደለም። አዎ ወንድ አታጭም፣ አዎ ሴት አያጣም። ግን እንደ ብሩኬ የሆነ ወንድ አታገኙም። እሱም ሀሚ የመሰለ ሴት አያገኙም። ህይወት ይቀጥላል፣ ይኖራል። ግን ሁለታችሁም የሚቆጫችሁን ነገር ባታረጉ ጥሩ ነው። በቃ ልክም በጣም ሲበዛ ለብሩኬ ብቻ አይደለም ማሚዬ፣ ነገ ጧትም
እንደዚህ ዋጋ ከፍለሽ ለምትይዥ ወንድ የሆነ ስተት ከሰራ በይቅርታ ካላሳለፍሽው እንደዚሁ ያንም ወንድ እንደዚህ በልክ እንደ ብሩኬም ላይታገስሽ ይችላል። ሁሉም ወንድ አንድ አይደለም፣ ሁሉም ሴት አንድ አይደለም። እንደዚህም ደግሞ እኮ ትተሽ ልትሄጂ ነው ማለት ነው። ከዛ እድሜሽ አያሳዝንሽም? ልፋትሽ አያሳዝንሽም? ሀሚ የሴት ልጅ እኮ እድሜ አጭር ናት። ተጠቀሚበት እንዴ! ትዕግስት ይኑርሽ። ሴት ልጅ ብልህ ናት። በብልሃት ያዩ ብሩኬ አንቺን የሚጎዳ አይደለም። የዋህነቱ ነው እያስጠቃ ያለው። ንግግር ስለማይችል ነው ሀሚ። ከኛ የበለጠ ደግሞ አንቺ ታውቂዋለሽ። እኔ እናት የሰው ወሬ አትስሚ። እውነቴን ነው። እንኳን የጓደኛ እንኳን ፍፄ እንኳን ሀሰን እንኳን ነቤኪ ምናምን በአሁን ሰዓት የእናትሽ ልጅ እንኳ ከቀና ከምትወጁ ፍቅረኛሽ ያለያይሻል። ጊዜው ከፍቷል። የእናት ልጅ ማናምንበት ጊዜ ነው ያለ ነው። ሀሚ ወደ ራስሽ ተመለሲ። አሰን ማን ነው? አሰን እኮ ያንቺና የብሩኬን ግንኙነት ቢፈልግ አለመለያየት ቢፈልግ ከቡታጅራ ጀምሮ ያልሆነ የሆነውን እያለ ጭንቅላትሽን ባልሞላው ባልመረዘው ነበር። ጭራሽ ምን ያረጋል ብሎ ከቤቴው እሱን አባሩ የመጨረሻ እንድትለያዩ አረገ። ለምን? ዛሬ ብሩኬ ልክ ነው ሌሽ ይወጣል ከቤቱ እንዴ? ዋጋ የከፈለበት ነው። አንቺም እሱም ሰርተሽ አታብሊው፣ ሰርቶ ያብላሽ። ተከባብራችሁ ተኮራርፋችሁ አንቺም የያዘሽ ሸይጧን እስኪወጣ እሱም ኖሮ እንጂ የአሰን መጥቶ ብሩኬ ማስወጣት አይችልም። ይሄ በጣም ስተት ነው እንዴ! አንቺስ እንዴት አሰን ትጠሪያለሽ? ይሄን ያህል ሀሚ፣ ይሄን ያህል ብሩኬ ጥላትሽ እኮ አይደለም። ምን አረገ? እዩ ጋር እኮ ተኝቶ አልጋ ላይ አልያሽውም አይደል እንዴ? አንድ ቃል ተሳስቶ ስለተናገረ ነው። እሱንም በዘዴ ይዞ እንደው ብትርቀይ ብሎ ነው እቺ ሸይጧልሽ ሀቁ ሊወጣ ባለማወቁ ነው እዚህ ህይወቱ እንደዚህ እየሆነ ያለው። ተያሚ ተይ። እውነት አሰን ደግሞ እባክህ ስርዓት ያዝ። ወይስ አንተ ብሩኬ መጥቶ ለማሳሰር ነው? አንተ እኮ ተናግረሃል። በቅርቡ ከርቼሌ ትገባለህ ብለህ እኮ ባለፈው ሸር አድርገሃል። ተው ሀሰን ተው። እውነቴ ነው። የአሁኑን አቲ ክፉ ጊዜ ያሳለፋችሁትን ችግር መከራ አብራችሁ ያሳለፋችሁትን አንድ አመቷን አትርሱ። እውነት ሀሰን ተው። ከቻልክ ሀሚን በደንብ አድርገህ መክረህ አስታርቅ። ካልቻልክ ከህይወታቸው ውጣ። ለሀሚ አዛይ ከሆንክ ብሩኬን ሻንጣ በሌለበት ውጣ ማለት ብሩኬ ዕቃ ነው እንዴ? እንዴ የሰው ልጅ እኮ ነው። ይሄ እኮ ንቄት ነው ወይ? ለሀሚ አዛይ ከሆንክ ሀሚ ካልፈለገ ቤት ተከራይተህ ሀሚን አስወጣት። በቃ ብሩኬን ውጣ። አንተ ማነህ? ብሩኬ ራሱ እንጂ የሚወጣው ብሩኬ ዕቃ ነው እንደ አንተ የምታስወጣው። ጭራሽ ዱላቡ ገብተህ። ኧረ በጣም ድፍረት። ካንተ ደግሞ ሀሚናት ያናደደችኝ። ይሄ በጣም ብልግምና ነው። እኔ ደስ ብሎኛ እንኳን ዘግታ ብሩኬ የሆነ ነገር አድርገ ችግር ሳይመጣብ እንኳን ዘግታ ያባረርከው ከየት ከሀሰን ጋር። እውነቴ ብሩኬ ነገ ቃይል ላውጣ ብላ ከመጣይ አንተ ውጣና እሷ ማገኘት አያስፈልግም። ለምን? መጥፎ ቃል በተናገረ ቁጥር መጥፎ ችግር ይፈጠራል። እውነት በሀሚ በጣም ነው ያሳዘንሽም። ታሳዝኛለሽ።